ሰሞኑን እንግዲህ በኮሜዲያን እሸቱ መለሰና በእህታችን ውዝግብ ያለ ይመስላል። ብዙዎችም እሸቱ ትክክል ነው ይላል ግማሹ ደግሞ እህታችን ትክክል ነች የሚል አለ። መንስኤው ደግሞ እህታችን ወደ ገዳም ሄዳ ማስታወቂያ ሰርታ ይመስለኛል። በነገራችን ላይ አንዳንድ አባቶች እንኳን ሰው ይቅርና ሰይጣን ራሱ ማስታወቂያ ቢሰራላቸው ችግር የለውም፣ ደስ ነው የሚላቸው። ምን ልል ፈልጌ መሰላችሁ? መጀመሪያ ከማስታወቂያው የሚቀድመው ከገንዘቡም የሚቀድመው የሰው ህይወት ነው። እህታችን ምናልባት ባለባበሷም ሆነ ባነጋገሯ ሰዎችን ልታስቀይም፣ ለሰዎች መጥፎ አርአያ ልታሳይ ትችላለች። አላውቃትም። ይህች እህት ወደ ቤተ ክርስቲያን ስትሄድ እህታችን መጀመሪያ እግዚአብሔርም የሚፈልገው ቤተ ክርስቲያንም የምትፈልገው እኛም የምንፈልገው ያንቺን መለወጥ ነው። ማስታወቂያውም ይቆይ፣ ገንዘቡም ይቆይና አንቺ ተመለሽ። መጀመሪያ ልቡናሽ ተሰብሮ የእግዚአብሔር ሁኚ፣ ክርስቲያናዊ አለባበስ፣ ክርስቲያናዊ አካሄድ፣ ክርስቲያናዊ አነጋገር፣ ክርስቲያናዊ አመጋገብ ይኑርሽ፣ እንፈልግሻለን ነበር ማለት የነበረባቸው። ጥፋቱ የእሷ አይደለም፣ ፈጽሞ የስግብግብ አባቶች ነው ጥፋቱ። የምሬን ነው የምላችሁ። አንዲት ልጅ አለች፣ ህፃን ልጅ ናትና በጣም ነው የምትጨፍረው። ቲክቶክ ላይ አያታለሁ። ቤተ ክርስቲያን ሄዳ ማስታወቂያ ሲያሰሯት አየሁ ማለት። አሁን ያቺ ልጅ እንግዲህ ኃጢአተኛ ነች እያልኩ አይደለም የመፍረድም ስልጣንም የለኝም። ነገር ግን እህቶቻችን ሲሳሳቱ ተው፣ ይሄ ክርስትና መንገድ አይደለም ብሎ መናገር ደግሞ በኃጢአት ላይ መፍረድ አይደለም። ይህን መለየት ያስፈልጋል። እና ያችን ህፃን ልጅ ማስታወቂያ አሰሯት፣ ያው ብር ተሰበሰበ፣ እሷ ወደ ጭፈራዋ ቀጥላለች ማለት። አንድ አባት ግን የመከራት የለም። ይህን ዘፈን ወደ መዝሙር ብትቀይሪው፣ መጀመሪያ አንቺን ነው እግዚአብሔር የሚፈልገው አላሏትም። ብቻ ገንዘብ ነው የሚፈለገው። ታዲያ ጥፋቱ የማን ነው? መረር ያለ ነገር ለኦርቶዶክሳውያን እህት ወንድሞቻችን አባቶች ካልተናገሩ እንዴት ሊረዱ ይችላሉ? እንዴት ሊመለሱ ይችላሉ? ከጥፋት አንመለስም እኮ። አሁን የኔ የሰሎሞን ጥፋት የሚገባኝና የማውቀው ሰው ሲነግረኝ ነው። እኔ የማደርገው ነገር በሙሉ ትክክል ሊመስለኝ ይችላል። አንዲት እህት ትልቅ ዳሌዋን እያወዛወዘች ወንዶች ኮሜንት ሰጧት፣ ትክክል አካሄድ ሊመስላት ይችላል። አንድ ወንድም ዝም ብሎ የሚሳደብ በቃ ሰዎችን ከፍ ዝቅ የሚያደርግ የሚደባደብ ከሆነ ልክ ሊመስለው ይችላል፣ ደጋፊዎች በሚሰጡት አስተያየት ማለት። ነገር ግን ይህን እንደፈር ብሎ የሚናገር አባት ተው፣ ይህ ክርስትና መንገድ አይደለም፣ የሰዎችን ሊያስተምር አይችልም፣ ይህን አካሄድ እግዚአብሔር አይፈቅደውም ብሎ የመናገር ግዴታ አለበት ማለት እና የእሸቱና የእህታችን ውዝግብ በኦርቶዶክሳዊ እይታ ነው መታየት ያለበት። ልጅቱን ኃጢአተኛ ነሽ ብሎ መፍረድ አይቻልም። በደለኛ ነሽ ወደ ቤተ ክርስቲያን አትሂጂ አይቻልም። ነገር ግን የተሳሳተ አካሄድ ካላት ሊነገራትና ልትመከር ይገባል። እሸቱም ከተሳሳተ እንደዚሁ ማለት ነው።